ኢንትራንስ ፈተናችሁ ላይ የተለያዩ ጥያቄዎችን እንዴት መስራት እንደምትችሉ እያሳየኋችሁ እገኛለሁ። ዛሬ ደግሞ የሲኮንስ ጥያቄ ይዤላችሁ መጥቻለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ ጋይስ። ኮፒ ሊንክ ማድረጋችሁን እንዳትረሱ። አካውንታችን ተመቷል። አድራችሁን ልስቆ ጥያቄያችን ምንድን ነው የሚለው what is the fifth term of the sequence ሲኮንሱ የተሰጠን 3 10 17 24 31 እያለ ይሄዳል። ስለዚህ ይህን ጥያቄ ለመስራት መጀመሪያ ሲኮንሳችን ምን አይነት ሲኮንስ ነው የሚለውን መለየት አለብን። የመጀመሪያው ምንድነው አርትሜቲክ ሲኮንስ ነው ወይስ ጂኦሜትሪክ ሲኮንስ ነው የሚለውን መለየት አለብን ማለት ነው። ስለዚህ ወደ ሲኮንሳችን ስንሄድ የመጀመሪያው ተርም ምንድነው የተሰጠን ኤዋናችን መለየት አለብን። ኤዋናችን የመጀመሪያው ተርም 3 ነው። ከዛ ደግሞ ሌሎቹ ተርሞች እንዴት ነው ሪሌሽንሺፓቸው ምንድነው፣ እየጨመሩ ነው እየቀነሱ ነው፣ ምን ያህል እየጨመሩ ነው የሚሄደው የሚለውን ማየት አለብን ማለት ነው። ስለዚህ እዚህ ጋር 3 10 17 24 እያለ ይሄዳል። ምንድነው ሪሌሽንሺፓቸው? ተርሞቹ +7 +7 7 እየጨመሩ ነው የሚሄዱት ማለት ነው። ስለዚህ ዲፍረንሳችን ምንድነው 7 ነው ማለት ነው። ስለዚህ ይሄ ሲኮንስ ምን አይነት ሲኮንስ ነው? አርትሜቲክ ሲኮንስ ነው ማለት ነው። ስለዚህ የተጠየቅነው ጥያቄ ምንድነው 50ኛው ተርም ኤ 15 የተጠየቅነው። ስለዚህ ለመስራት የአርትሜቲክ ሲኮንስ ፎርሙላ እንጠቀማለን ማለት ነው። አርትሜቲክ ሲኮንስ ፎርሙላ ደግሞ ምን ይለናል? ኤን ማለት የሲኮንሱ ኤንስ ተርም ማለት ኤ1 የመጀመሪያው ተርም ፕላስ ኤን ማይነስ 1 ታይምስ ዲፍረንስ ነው ይለናል። ስለዚህ ኤ15 ማለት 50ኛው ተርም ማለት ኤ1 የመጀመሪያው ተርም which is 3 ፕላስ ኤን 50 ነው ማይነስ 1 ታይምስ ዲፍረንስ which is 7 ማለት ነው። then ምን እናደርጋለን? 3 ፕላስ 50 ማይነስ 1 ማለት 49 ነው። 49 ታይምስ 7 አገኘን ማለት ነው እዚህ ጋር። ስለዚህ 3 ፕላስ 49 ታይምስ 7 ደግሞ ስንት ነው? 343 ነው። 343 ስለዚህ ምን እናገኛለን? 346 is our 15th ተርም ማለት ነው። ስለዚህ 50ኛው ተርማችን 346 ነው which is on choice C ማለት ነው።